አብዶ እኮ ነው የወጣው መብራንን። እኔ እኮ ቁጥር ጽፉ ኖርማል መስሎኝ ነው ዝም ያልኩት፣ ግን እኔ ትቻቸዋለሁ እኮ ድሮ ነው የተወኳቸው። ምን ላደርግ እኔ ቢዘጋ ባይዘጋ ግድ አይሰጠኝም። መብራንን አይኔን ቁጭ እየጡጥ ብዬ ነበር እያየሁ የነበረው ማርያምን። በቃ ጣራ አትሉትም። ይሄንን ጂፕሰም ስቆጥር ነበረ እሙሎ እናንተ ጋር ባልመጣ አሁን መሸልኝ። በቃ ነጋ በሰላም። እንግዲህ ነገ ለአዲሱ ቤት ይቀጠላል። ኦኬ የሃይሚ ፋሚሊ ስም ነው ያበደ እኮ ነው። ታዲያ ግን ደግሞ ያዘጋል ከተባለ መተው ነው። ምን እንትኑ ላይ አለ መጻፍ ነው። ሲቀጥል ትርጉሙ ምንድን ነው? 888 ትርጉም ሊኖራችሁ ይገባል። ምክንያቱ ልትሆኑ ይገባል። የኔ እህቶች የኔን ላይቭ ለማዘጋት እየሞከራችሁ ከልጁ ጋር እየተሰዳደብኩ ነበር። እኔ ልጁን እናንተ ሲሳደብ እየተሳደብኩ ነበር። እናንተም እኔን እየጎዳችሁኝ ምናምን፣ ግን ለእናንተ እያገዝኩኝ ነበረ። ምን ይሻላችኋል? እኔ ምን ላድርጋችሁ? የዋም ናችሁ መጥፎም ናችሁ፣ ግን አስቡ። አንዳንድ ጊዜ ጥሩ ማሰብ ጥሩ ነው። እኔ እቅርላችኋለሁ። እኔ በእናንተ ቂም አልይዝም። ምክንያቱም ሰው ሀገር ናችሁ። ብዙ ነገር የሚጠበቅባችሁ ሰው ነው። አስመሳይ አው ነኝ። እዚሁ እየተናገርኩ እዚሁ ያው ናችሁ፣ እዚሁ ያው ናችሁ። ከእናንተ በላይ አስመሳይ ማህይብ አለ? በማርያም እንዲህ የምትጽፉ ሰዎች ግን ኪዳነ ምሕረት ከእናንተ በላይ የለም። እየተነገራችሁ ወይስ አልተማራችሁም ነው? ጥሩ መጥፎ አላስተማሯችሁ? እኔ አሁን የኔ ቤተሰብ በቃ ጥሩ መጥፎን ለይቼ ሰውን እንዳከብር አድጌ ነው ያደግኩት፣ ተደርጌ ነው ያደግኩትኝ። እንደዛ አልተደረጋችሁም? በስመ አብ ቢያንስ አትፈሩም? ምንም ተነግሯቸው እኔ ልሁን፣ እኔም ልጎዳ፣ እኔም ብዙ ላጥፋ፣ እኔም ምንም ልበል ምንም፣ ግን ለነሱ በቃ ጥሩ እያሰባችሁ አይፈልጉም። ጥሩነት ክፉ ሆኖ መኖር ነው የሚፈልጉት። ዋይ ጽቡቅ እንተ መጅኑን ንገሩኝ። ገልቢ ነው ያላችሁት። ስሜ ደግሞ ወዷለሁ። ቦጋለ የምትሉኝ ሰዎች ቦጋለ ወዷለሁ። ቅድም እንትና ጋ የሆነ ሰው ሄዶ ምንድነው ባላገር ስድብ መስሎት ባላገር ብለው ሙድ ተያዘ። አራራፉ በእግዚአብሔር የመጣው ሁሉ አይስደባችሁ በማርያም። እኔ ምንም ቢሆን ክፉ ደጉን ከእናንተ ጋር ይቻለሁ። እኔ ወዳችኋለሁኝ። ፕሊዝ እንዲህ ስትባሉ ይደብረኛል። ባላገር እኮ በጣም የኩሩ ስም ነው እንዴ! እንደውም ስሜን ቡቡ ባላገሩ እንዳለለው ስድብ መስሎ ከታያችሁ ምናምን፣ ግን እባካችሁን እራሳችሁን አስከብሩ። እስቲ በየሄዳችሁበት እንዲህ ነው አትባሉ። በመብርሃን እዚሁ እየፈተፈታችሁ ይኸው ብቻዬን አሳደራችሁኝ ብላችሁ ደግሞ ሌላ ነገር ልፈጥሩ ነው። ኮሜንታት እኔ ባነብ ምን ያመጣሉ? ባነብ ምን ይሆናል? ብሩክ ተናዶ ተናገረ ሊሉ ነው። ንቄም ተውኳቸው። ንቄም አንተን አልኩኝ። ምንም ያው ነው። ምንም አይመጣም እኮ። እኔ ቀብራራው ነኝ እንደምታይ። እኔ ነፂ አተላኪልኝ ይቅርታ። አሁን ከፋሚሊዎቼ ጋር የራት ፕሮግራም ላይ ነኝ በዚህ ጾም። አሁን ሱር ስንት ሰዓት ነው? 10 ሰዓት ነው የሚባለው። ሱር ነው የሚባለው። በልታችኋል? ሙስሊመቶች ወንድሞቼ ሱር በልታችኋል? ቲንክ እኛ ገውር ስለሆነ እስከ 4 ሰዓት ነው እንትን የምንለው እንጾሙ። እናንተ ግን ሱር ብሉ። እኔ ያናድጃችሁ በኋላ በእኔ እንዳታሳቡ በእግዚአብሔር። በሃይሚ ቀልድ የለም እና እኔ ጋር ቀልድ አለ። በሃይሚ ቀልድ የለም ያልሽዋ ልጅ እኔ ባገኘሽና ሃይሚን የሆነ ነገር ብታረጊያ ጠልጄ ነው ለቅሽ። ምን እሺ ይሁን። እኔ ቀልዳለሁ በሃይሚ። ከፈለጋችሁ እንገጣጠም፣ እንደባደብ። እኔ ብቻዬን ኑና ዳኒ ደግሞ ጀመሩ። ከአንተ ነው ጀመሩ። ጥልዝ አድርጌ ቪዲዮ ቀርጬ ቲክታክ ላይ ፖስቼ ከዛ ያው በሃይሚ መጣ ጠለዝኩት ብዬ አሳያችኋለሁ። እኛ ቀልድ የለም። በቃ ትክክለኛ የጨረቃ ፋሚሊ ቤተሰብ እኮ እኔ አንዳንድ ጊዜ እራሱ እንደ ቤተሰብ ማየ ሰው ነው የሚከፋፈለው። እንደ ቤተሰብ ካላያችሁ አይመለከተኝም። እኔ ስለእናንተ እንደ ቤተሰብ አይተው እኛን የሚወዱት ሰዎች ግን አንድ ሰው ቢናገራቸው ሟች ነኝ እኔ እግዚአብሔርን። አሁን ቅድም ግራን የገባኝ ማነው ቀስቴላ ነው ቀስቴ የሚባለው ልጅ ጋር የኔንም ላይቭ ለማዘጋት ዳርዳር እያላችሁ ነው። እሱም ጋር ሄዳችሁ ማንን ልስደቡ? ይህን ልጅ ግራ ገባኝ እኮ። ለጠላት ወዳጁን አይነት ጭዌን ይጫወታችሁት እኮ እዚህ ጋር። ግን ረፉ እንዴ ሚሊዬ ታንክ ዩ ቬሪ ማች። ሽጉጥ ሰጠችኝ። ሽጉጡን የሰጠሽኝ እዚህ ጋር ባለጌ ጭንቅላት ያላቸውን እንድገላቸውም የምትወዱኝ እግዚአብሔር ያክብርልኝ። እኔም በጣም እኔ ከሚገባው በላይ እናቴ ትሙት በንጹህ ልቤ ለሰው ፍቅር የምሰጥ ሰው ነኝ። እመብርሃንን ከሚገባው በላይ እውነት
የሚጠሉኝንም ከሚገባው በላይ ማናደድ ሰው ነኝ። አለምዬ ማይ ማዘር ማቃጠል ሰው ነኝ እኔ። እንደምታየው ነው በቃ። አሁን ዲክላይን ማድረግ ይችል ነበር፣ ግን ሰው ነው በቃ። እንደ ሌሎቹ አይደሉም። እኔ መብላን እሺ። እኔ በማርያም ይኸው አንድ ነገር ልንገራችሁ፣ እመቤቴን ከልቤ እናንተ ላይ ዜሮ ድንቡሎ ቂማሊዝም ዜሮ ምንም በቃ እንትን አይለኝም እናንተ ላይ ማርያምን። እኔን የሚሰድቡኝ ምን የሚሉ ምናምን እኔ አንድ ቀን ባይምሮ አይመጡም፣ ግን ዜሮ የሚባል ነገር ይዤባቸው አላውቅም። ምክንያቱም ብዙ ዓላማ አላቸው። እኔ ይሁን ማረገው ነገር ሊያናዳችሁ ይችላል፣ ምንም ይሁን ምንም፣ ግን ቢያንስ ቤተሰብ አለባችሁ ምናምን እና አንዲት ነገር ሳይሳካላችሁ ምንም እንድትሆኑ አልፈልግም ማርያምን። ማንም በቃ እኔ እናንተ አይገባችሁም ባካችሁ። ምንም ቢያንስ እናታችሁን አሳርፉ ምናምን። ከዛ ሁሉም ነገር ሲሳካላችሁ ተሳካልኝ እኮ ቡቡ እንጣላውን በሉኝ። እንጣላለን በቃ እግዚአብሔርን እንጣላለን። ከዛ ስደቡን ችግር የለብኝም ደስ ይለኛል። ግን እረፉ በቃ ብዙ ነገር ልጆች ኖሯችሁ ምናምን ክፉ ኧረ በስመ አብ አይመኝም እኮ ክፋት መቤቴን ይደብራል። ቦጋለዬ ትክክል ነኝ። እሺ አንዳንድ ጊዜ ሰውን ለማሸማቀቅ የምትሞክሩት ነገር አለ። ማን እኔ ብሩክ አልቀመስም። ምንም የምታሸማቅቁኝ ነገር የለም። ልቤ ተራራ ነው። ጥሩ ሰው ነኝ። የትም ብሄድ ልብ አለኝ። ግድ አይሰጠኝም። በየሄድኩበት እፏ ብዬ እኖራለሁ። ማርያም በእናትህ አንተ 666 አሁን ይጽፋሉ። ያልተማረ ደማይብ ሰው እንዲህ ይጽፋል። አሁን 666 እሺ እኔ 777 ብዬ ልጻፍልሽ። ቆይ 7 ከ6 ቀጥሎ 7 ነው። ካልተማርሽ ይኸው አየሽው፣ ይሄ ቁጥር ነው እንዲገም የሚመስለው። ገና አታውቂውም ካልተማርሽ። 77 ታሳዩት። 66 5 አሮደታች አትወረዱ፣ ትወዛገባለች። 7ን ጻፉላት። ወይኔ 9 አጻፉም። ኧረ ሙዲ እውነቱን ልንገራችሁ ማርያምን፣ እውነቱን ልንገር፣ ከኔ በላይ ላይሚ አታስቡም። የሀይሚ እህት ነኝ ላይሚ ያስባለሁ እያላችሁ ይባስ ልጅቷን እንትን አትበሏት። ማርያምን ሰው አታሳጧት ፕሊዝ እግዚአብሔርን። እኔ ደግሞ በእናንተ የመጣ ሀይሚን አላጣትም። ምን እንደምታመጡ ደግሞ አያለሁ። ታብዱ እንደሆነ እናያታለን። እኔ የተፈጠረብኝን ችግር ጀግኖኝ ያልፍና እንተያያለን። ምን እንደምታመጡ እንተያያለን። በጣም ጎዳችሁኝ እናንተ። እናቴ ተሙት እርር ነው ማረጋችሁ። ሀይሚን እኔ ይኸው ምንም አይፈጠርም። እኔና ሀይሚ ጋር ምን እንደምታመጡ እናያለን። የፈለገ ጊዜ ሊፈጅ ይችላል። የፈለገ ብዙ መከራ ላልፍ እችላለሁ። ግን በጣም ብዙ ደረጃ ተደራርሰን እኔና ሀይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦና ያውቃል። የሚደረገው ነገር ዝም ብሎ ክፍት ያደርጋታል እንጂ እንተያያታለን። ታመጣላችሁ እናንተ። እኔ እኮ ሁሉ ጊዜ ዝም ምላችሁ እኔ ስለምወዳችሁ ስለምታሳዝኑኝ ነው። እናቴ ትሙት በግድ በቀሪ በከንቱ ካላልኩ አላችሁ፣ ለቀኳችሁ አላችሁ። እኔ ወጥቼ እኮ ልቤ ተራራ ነው፣ ግን ባለጌ ስላልሆንኩ ነው። ወጥቼ ምንም አታመጡም ማለት እኮ እችላለሁ፣ ግን ታሳዝኑኛላችሁ። ሰው ናችሁ እናንተ መድኃኒዓለምን። ስለዚህ የጨረቃ ፋሚሊ አንድነታችንን ነው ማሳየት ያለብን። ገብቷችኋላ? አንድነታችን ጀግና መሆናችን ምንም እንደማያመጡ ማንም ምንም እንደማያመጣ ማሳየት አለብን። አንድ ላይ ሆነን እያወኩ እኮ ነው ዝም ምለው። ያን ያህል እኮ ፋራ ደነዝ አይደለሁም። ይሁን በሚል ሁሉንም ነገር ለማለፍ ስለምሞክር ነው እንጂ ያን ያህል ሰገጤ ምናምን አይደለም። ጥግረስ ያራድዬ ልጅ ነኝ። የሙሽዬና ያራድዬ ልጅ ማንም ማርያምን እኔንም ይሁን ሃይሚንም ይሁን ለማሸማቀቅ የሚሞክር ሰው እኔ አላዳምጥም። ሃይሚም ሜቢ ላይፍ ከደረሰሽ ማርያምን አንቺን ለማሸማቀቅ የሚሞክር ሰውን ቼክ ማድረግ የለብሽም። ገደል ይግቡ። እናቴ ተሙት። በስኬትሽ ነው ማስቀናት ያለብሽ። ገብቶሻል አይደል? እኔ ደግሞ ገና በፕሌን ገዝቼ በፕራይቬት ጀት ገዝቼ ነው ማሳብድ። ቅመሙ ፕሌኑ ላይ ምን ታመጣላችሁ እስቲ? ወይኔ በፕሌን ወሰዳት ልትሉ ምን ልታደርጉ ነው? እንተያያለን። ገደል ይግቡ። እናቴ ተሙት። 1300 ሰው አለ። ከ1303 የኔም ሆነ የሃይሚ ጠላት ካለ እንደዚህ ግልል ይላል። ገብቶሻል? ሁልሽም እንዴት መሰላችሁ? እኔ ብዙ ጊዜ እኮ ተናግሬያለሁ። እኔ አልመቻችሁ ይሆናል። ሰው እኮ ነው። እኔ ካልተመቻችሁ አልተመቻችሁም ነው።
ገብቷቸዋል። እዛ ሀይሚ ስትመቻቸው ሀይሚ ትመቻቸዋለች። እዛ ሀይሚ ማትመቻቸው እኔ የምመቻቸው ሰዎች 3 አይነት ፋሚሊ አለን። የእኔ ፋሚሊ አለ፣ የሀይሚ ፋሚሊ አለ፣ የሁለታችን ፋሚሊ አለ። ገብቷቸዋል። ስለዚህ እኔ ሁሉንም ሪስፔክት አደርጋለሁ። የማያከብረኝን ይህንን ይበላል እኔ ቼክ አላደረገውም። አይምሮዬም ላይ መታችሁ አታውቁም። ማርያምን በቃ ዝም ብላችሁ ህይወታችሁን በቃ እየተበጣበጣችሁ ከምታበላሹ ፕሊዝ ሰከን በማርያም እስቲ አንድ ሆናል እንዴ። እኔ እውነቱን ስነግራችሁ መቤቴን ነው የምላችሁ። እንዲህ ማለት ፈልጌ አይደለም። እናንተ ልባችሁ ንጹህ ጸዴ ሰዎች እንደሆናችሁ አውቅ። ይሄ ቤት እኮ ብቻዬን ሰውን እፈራለሁ። የሆነ ነገር እኮ ይሻላልም፣ ግን ግብዳ ነገር ይመጣል። አያችሁ እኔ ነኝ ያሉት እዚህ። እናንተ አትደባደቡልኝም መጣችሁ ነው እመቤቴን ሀቁን ስነግራችሁ ለምን እንደምወዳችሁ ማርያምን። እኔ የሚጠላኝ እኔ የሚሰድበኝ በቃ ዊርድ ነገር ስለኔ የሚናገር ሰው ራሱ እኔ ይመቹኛል። ለመሰላችሁ በጎ ተግባር ላይ ሁሌ አንድ ይሆኑልኛል። በጎ ተግባር ላይ እግዚአብሔርን ለምሳሌ እርዳታም ላይ ምንም ላይ በቃ ልባቸውን ያሸንፋል። ሰው ናችሁ እኮ ሰው ናችሁ። ለዛ ነው አንዴ ደግሞ ሰው መሆናችሁን ትረሱታላችሁ፣ መሞታችሁን ትረሱታላችሁ። ነገ ህይወት የእናንተ ህይወት መኖርን ትረሳላችሁ። የኔ ውዶች ኑሩልኝ እንጂ እኔ እኮ እወዳችኋለሁ። እኛ እያለን ማን ያሸማቀቃታል? እናንተ ናችሁ እንጂ የምታሸማቀቋት። የኔ እህቶች እረፉ እንጂ አረል ቲጂዋ እናንተ ናችሁ እኮ የምታሸማቀቋት። ሀይሚ ለእኔ ያላትን ቦታ ሳታውቁ በእኔ በኩል እንኳን መታችሁ እሷን ታሸማቀቋታላችሁ። ገብቷችኋል? ምን እንዲህ ብለሽ ትገላመጫለሽ? ከርፉስ አትማሩም። በቃ አይገባችሁም። ሁሉም ነገር እዛው እግረ መንገዳችሁን ወደርሽን አራውንም 6 አለ 7 ጻፉልኝ አንዴ። እኔ አብጃ አይደለም ሲጂ 666 ሲሉኝ እኮ ገርሞኝ ነው። 7 በሉልኝ እስቲ። ላይቭን ከዘጋው ይዝጋው። እኔ ምን ሆናለሁ በላይቭ? እኔ ከእናንተ ጋር አፍታታለሁ፣ ደስ የሚል ጊዜ አሳልፋለሁ ምናምን። ላይቭ ላይ ጢባሩ የሚነፋ ሰውን እኔ ፍቅር የሆነ ጀግና ፋሚሊ ስላለኝ አምጥቼ ልጥፍ አደርጋለሁ። አራውንም 666 ያልተማረ ሞኝ የያዘውን ይዞ አይለቅም ነው የሚባለው። ሞኝ የያዘውን ይዞ አይለቅም። ሕፃን ልጅም እኮ የያዘውን ይዞ አይለቅም። ጥንጥዬ ልጅ ጣጣችሁን ስትሰጡት ይለቃል? አይለቅም። ይጻፉ ቁጥር ባክሽ። ስላልተማሩ እዚህ ይማሩ። እኔ ጋር እውነቱ ስነግራችሁ ማለት ነው። ይኸው ሀቁን ልናገር፣ ማንሽም ከጨረቃ ፋሚሊ በላይ አይደላችሁም። ገብቶሻል? ራስሽን ሳይድ ያሽ ሰዎች አላችሁ አይደል? ከጨረቃ ፋሚሊ በላይ አይደላችሁም። ድምጥማጣችሁን ማጥፋት እንችላለን። መቼም ሀይሚ ያንተ አትሆንም። በቃ ያንቺ ናት። እግዚአብሔር ሰጥቶሻል። ያዣት። ሞኝ ማንም አይደለም። የኔ ናት። ከማንም በላይ ነን እኛ። ምንም አያመጡ። እኔ እኮ ዩኒቨርሲቲ ውጤት መቶልኝ ያልሄድኩት እኮ እንደናንተ 666 እንዳሉ ነው። ያው መማሬ ልንገራችሁ ብዬ ነው። በዛሽ ይሄንን ነው የምትፈልጊው? ቀጥታውን እንድናገር ነው የምትፈልጊው? እስቲ ምን እንደምታመጡ ነው ያለው። ማርያም ፋራ ነኝ። ያው እልም ያልኩ ፋራ፣ ጥሩ ስለማስብ ፋራ ነኝ። እንዳንቺ ማለት ነው። ከፋራ አንቺ ከኔ ባሽሽ ፋራ ስለሆንሽ እንዳንቺ ኮንኩ ደግሞ ይደብረኛል። ፋራ ትንሽዬ ፋራ ልሁን። ያም ሆነ እንዲያም ሆነ ቆየ ዝናሽ ከጅሽ ከዋለ በአንድ አልበም አንድ ሙዚቃ ተባኗል። ይበቃል በቃ። አሸማቀሻል የኔ እናት። ጎዳሽኝ፣ በጣም ጎዳሽኝ። ማርያም ጎዳሽኝ። ቦጋለቻው ነኝ ስመወጡልኝ። ስተርጅና እንደዚህ መሆን አይደብርም? ኧረ ይደብራል። ነቃበዱ እንጂ ይኸው እዚህ ጋር ስመጣ እንደዚህ ያለው በቃ ዩቲዩብ ዘፈን ልከፍት ስገባ እንዲህ ያለው ምን ታመጣላችሁ? ይኸው እቅፍ አረኳት፣ እቅፍ አደረኳት። አያችኋት? እኔ ደረት ላይ ነው እንጂ እናንተ ላይ ተኝታለች፣ አልተኛችም። አያችሁ? እግዚአብሔርን። አሁን ግን በማርያም እኔ ከወዳችኋለሁ፣ ግን ስራ ይበዛባችኋል ምናምን። በዚህ ወር ሰላም ሆናችሁ አሳልፉልኝ እስቲ የኔ ወዶች እባካችሁ። አዲስ መንፈስ የተወጋ ይሁን። የት ነው ያለሽው? ያለሽበት ቦታ ጸበል ይሰድሽ እንጂ ከዛ በሰላም ለቤተሰቦችሽ ብቻ ያምጡልሽ። እናትሽ አንቺን ማየት ነው የምትፈልገው፣ አንቺ ስኬት ማየት ነው የምትፈልገው። ለእሷ ኑሪላት እስቲ። ሰውን ለመጣል ከምትሞክሪ ቀርመሽ አንቺ እንዳትወርቂ እመቤቴ። እኔ ደግሞ ክፉ ስለማላስብብሽ አትወርቂም። ፈትቼሻለሁ። እንትን አስባችሁታል? ላይክ እንዴት መሰላችሁ? በጨረቃ ፋሚሊ ምክንያት እሄድበታለሁ በደንብ ማንንም እናቴ ተሙት። እኔ ብዙ ጊዜ አይቻለሁ። ይኸው ብዙ ጊዜ
ላይክ ከኔ ጋር ያለ ሰው እኔን ሰፖርት የሚያደርገኝን ሰው ለማሸማቀቅ ትሞክራላችሁ። ለምን መሰላችሁ? ለምን ብሩክ ተወደደ? ለምን ቀብራራው ሰው አለው? እኔ መድኃኒዓለም አለኝ። እናቴ ቅብርር ያለ ወዳጅ አለኝ። እመብርሃንን ቅብርር ያለ ማንንም ማይሰም ወዳጅ አለኝ። ሰውን ለማሸማቀቅ ትሞክራላችሁ። ሰፖርት ያደረገን ሰው ለማሸማቀቅ ትሞክራላችሁ። ወጥቼ መናገር ከብዶኝ አይደለም፣ ጀግና ስለሆኑ ነው እነሱ። ገብቶሻል? ጀግና ስለሆኑ ነው። ጀግና እናቴ ትሙት። ምንድነው ቱቲ ነዋ። ከቱ ቀጥሎ ለራስሽ እዛው ያዥ። ባለጌ ነውራም ባለጌ። ካላስ ረፉ። አደብ ግዙ። ግን ላስረዳችሁ፣ ማርያምን ላስረዳችሁ። በምን ወይ መሰላችሁ? በጨረቃ ፋሚሊ የመጣ ብዙ ሰው ተዋውቃችኋል አይደለ? በጣም ብዙ ሰው ተዋውቃችኋል እዚህ። እናቴ ትሙት ማርያምን ነው የምላችሁ። ሀቁን ልንገራችሁ። እኔን አግኝታችሁ ላይክ አያርግባችሁ። እኔ አልፈልግም እመቤቴን፣ ግን አያርግባችሁና ችግር ገጠማችሁ። በቃ ችግር ገጠማችሁ፣ የሚያግዛችሁ ሰው ትፈልጋላችሁ እና እኔን ካላገኝ እኔ እመቤቴን ነው የምላችሁ። በቻልኩት አቅም ማንም ይምጣብኝ፣ ምን አቅሜ ከሆነ የምችለው ከሆነ ማንንም ሰው አግዛለሁ። በቃ ከፈጣሪ የተሰጠኝ ጸጋ ስላለኝ አግዛለሁ። በቃ እስካለኝ ያኑረኝ፣ በቃ አግዛለሁ እመቤቴን። ግን እኔን ማግኘት ከብዷችሁ፣ እኔን አሁን ሜይ ቢ በጣም እንትን ይላል፣ የመገናኘት ቻንሳችን የጠበበ ነው። ግን ላይቭ ላይ የምትተዋወቁ ሰዎች አላችሁ ምናምን እና እነሱን ባታስቀይሙ ይሻላል። እናቴ ትሙት በጣም ያግዟቸዋል። ማርያምን ብልጡኑልኝ ባካችሁን። እናንተ ስግጥ አትበሉ፣ ብልጡኑልኝ። አንድ ላይ ሁኑ እስቲ። እኮ እህት ያገኛችሁ ተናገሩ እስቲ። ሲከፋችሁ የምታወሩት፣ ሲቸግራችሁ የምትጠይቁት፣ ቤተሰብ የገን ነገር ጠይቋቸው እስቲ። ሰገጤ አትሁኑ እስቲ። ልብ ይኑራችሁ፣ ደስ የሚል ልብ። በኋላ ይቆጫችኋል። ጣት የምታወጪዋ ልጅ ለራስሽ ጣትሽን ብዩ። ጾም ነው ግን ደም አለው፣ ይቅርብሽ። ግን ፋራ አትሁኑ። እናቴ ተሙት፣ የምሬን ነው። ሙሺ ተሙት እባካችሁን። ብዙ እህት አላችሁ፣ አስተውሉት እስቲ፣ አስተውሉት። እንዳታጧቸው፣ አትቀያየሙ፣ አትጣሉ። እቺ ሰገጤ ባለጌ ነገር ነች። እጂ ወደዛ ስታስጠላ የሴት የኋላ ጭና ያደረገችው ከኋላ ወደዛ። እኔ እናንተን የመሰለ ብዙ እህቶች አሉኝ። ወደዳችሁኝም ጠላችሁኝም ምንም ማለት እህት ነው። በቃ እህቶቼ ናችሁ። ኦሬዲ ደም ስር ሆነናል፣ አንቆራረጥም። ገብታችኋል? ግን ብልጡኑልኝ ወታችኋል። እሱ ምንም አይመጣብኝም። እኔ እባካችሁ እናንተ ግን የምታገኙትን አድቫንቴጅ የምታገኙትን እንትን ተጠቀሙልኝ። ወይኔ ብሩኬ ምንም አይመጣባችሁም እኮ ከዛ። እንደዚህ አይነት ነገር ባይፈጣጠር እኛ ከእናንተ ጋር ባንገናኝ፣ በቃ እግዚአብሔር ብሎ ፈጣሪ እኮ ነው ሁሉንም መንገድ ከች የሚያደርገው አይደለም። በቃ ከች ባንገናኝ ምን አይነት ህይወት ነው በምንመራው? በማርያም ብልጡ ነው። እናቴ ተሙት ብልጡ ነው። እኔ አልዋሻችሁም። ብልጥ ሆኜ ብዙ እህቶችን አግኝቻለሁ። ብልጥ ሆናችሁ እናንተ የሚያዙ እኔ ምን አስዋሸኘው? 1100 ሰው ቁጭ ብሎ ሪከርድ እየተደረገ ነው፣ እያወራው ነው። በቃ እህቶች አግኝቻለሁ። ማን ያለ በዚህ ሰዓት ወዳጅ ሆኖ ሰው ሆኖ የሚቀርበው? እናቴ ተሙት ማንም የለም በዚህ ሰዓት። የእናት ልጅ የሚከዳዳበት ዘመን እኮ ነው። መሬት ምን የሚያጣላበት ዘመን ነው። በጣም ንጹህ ሰዎች ናችሁ። ራሳችሁን አታበላሹ። እግዚአብሔርን ማንነታችሁን አትጡት። አዎ ጅል ነኝ በግ ውጪ ከዚህ ጋር። ሰውኛ አስተሳሰብ የሌለው ሰው ምን ይሰራል? እዛው እናንተ የሆነ ሽንት ቤት ሂዱ። ወደዳችሁም ጠላችሁም እህት አለኝ። ደስተኛ ነኝ። ደስ ብሎኝ ነው የምኖረው። ይመቸኛል፣ ተመችቶኛል። እኔን ለማሸማቀቅ የምትሞክሩ ሰዎች ደግሞ ትዝ አትሉኝም። ምን ሆነክ ነው ሀሰን? ምንም አልሆንኩም እባክህ። አንተ ደግሞ እኮ እንዲህ ማወራችሁ ተኝቼ ቅመሜ የለች ማን የለ አሸንጉሊት አቀፌ ነው የምተኛው። በቃ እናንተ ጋር ለወራ እንጂ ስላላችሁ እኛ እንደ ማወራው ይሄው ምስክር ሆነ እኮ ብቻዬን ሆኜ ከእናንተ ጋር ሳወራ እያችኋ ምስክር ሆነ። ጥሩነት በጣም ሊጎዳ ይችላል። ምንድነው የዶላር ምልክት የምታደርገው? አንቺ ደግሞ ህፃን ሃይሚን የሚሰርቡ ሰዎች ተው በሏቸው። ለምንድን ነው የሚሰርቧት? ሃይሚን ለምንድን ነው የሚሰርቧት? እኔ እንዲሰርቧት ፈልጋለሁ ሁልጊዜ። በቃ በውስጥም በምን ይላክ እኔ ብሩክ እንዲሰርቧት ፈልጋለሁ። የመላጣ ልጆች ለምንድን ነው የሚሰርቧት? እሷ ደስተኛ እንድትሆንልኝ አይደል እንዴ የምጠራው? እኔ ገጣ ባውላ ፈልጋለሁ ወይ? አዎ ትፈልጋለህ። አትመጪም አንቺ እኔን ሆነሽ ደንድነሽ ፈጣሪ ጋር
ከእናቴ ጸሎት እኛን ከሚወዱት ጸሎት ጋር ታያላችሁ ገና ምን አይነት ቦታ እንደምንደርስ። ልብ ትገዙ እንደሆን ትገዛላችሁ። አልገዛም ካላችሁ የእናንተን ንጹህ ልብ ለሌለው ሰው እንሸጣለን። ከዛ እናንተ ባዶ እጃችሁን ትቀራላችሁ። የዋህነትን ቀንስ። አውቃለሁ በቃ እኔ በዚህ ጉዳይ ምናምን በጣም ፋራ ነኝ። የዋህነቴ በጣም እናቴ ትሙት ማንም ሰው በእኔ እንዲያዝን አልፈልግም። ማርያም ማንም ሰው በቃ በብሩክ እንዲከፋ ምናምን አልፈልግም። በቃ አውቃለሁ። ገብቷችኋል? ሰውን በማንነቴ ነው የምቀርበው። ምን ላደርገው? እሺ ይሄን ልቤን ወይ ከሰገጤዎቹ ጋር እንቀየር ልቤን። ከዛ እዩት ምን እንዴት ደስ እንደሚል እግዚአብሔር። በጣም ህይወቴን የጎዳኝ ሰው ማርያምን ነው የምላችሁ። እመቤቴ ግን ክፉ አልሆነበትም። ግን አይ ቲንክ እንደኔ አይነት ሰውም ሲቆርጥ ቆረጠ ነው። 1-2 ሰዎች ላይ ቆርጬ አይቼዋለሁ። ግን ሐቁን ስናገር እግዚአብሔርን እኔ በህይወቴ እንደ ሀይሚ አይነት ደስ የሚል ሰው አይቼ አላውቅም። ማርያምን አትሰክስ ምናምን አትበሉኝ። ይሄን ብሉ። እኔ ሐቅ ነው። ምን አትቀይሩት። ይሄን የውስጤን ማርያምን በጣም ደስ የምትል ንጹህ ሰው ከምታስቡት ከማታምኑት በላይ ከማገምቱት በላይ እግዚአብሔርን በቃ ብዙ መከራ ያለፈች ሰው ናት። ቲጂ ሽጉጥ ሰጠችኝ እነሱ ልተኩስባቸው ልባቸው ላይ ጥሩ እንዲሆን ምን ይሻለኛል? ቲጂዬ በቃ በጣም እንትን ትላለች። እግዚአብሔርን አሁን ለምሳሌ አብሳላት እኔን ወደድኩ አፈቀርኩ አለች አይደለ? እናንተ ምን ትላላችሁ? እኔ ካልኩት ሌላ ውጪ እኔ አልፈልግም ህይወት አለኝ ከማለት ውጪ አይነ ስባን ታጠፏታላችሁ? አታጠፏትም። ሰው ናታ የላችሁም እኮ ልብ። ከዛስ እኔና አጋፍጣችሁ ከዛስ ይሄንን ነበሉ። ሰው ናት። ስህተት ቢኖርም ምንም ቢኖር ሰው ነው። ዋት ሀፕን ቱ መንዴ ነገት ውስዴ እኔ ወዴት ልተኛ? እሺ እኔ እኮ ብተኛም እንቅልፌ የለም። ሀይሚን ነው ማስበው። እኔ ምን አሸዋሸኝ? ስለ ሀይሚውን ችግሬን ነው ማስበው። እኔ ምን ላርጋት? እሺ እኔ እኮ ግራ ገባኝ። እቺ ልጅ ሴት ናት። ወንድ ቢሆን ተናነቁታላችሁ። በቃ አሸነፈ ስርዓቱ ሚዝ ይይዛል። በቃ ምን ታረጓታላችሁ ነው? ምን እሺ ወይ ጌታዬ ተጋቡ ይሻላል። እንጋባ ግን ፕሊዝ። እኔ ለእናንተ አስቤ ነው። እናንተ ከፈለጋችሁ ሰደበንም ብንም በሉን፣ ግን ለእናንተ አስቤ ነው። በእናታችሁ እረፉ። ደመ መራራ ነኝ አውቃለሁ እኮ። ደም ባለጌ ሴት ይዛ ትምጣ። በምንድን ነው የምታውቂው ባለጌን ሴት? ባለባበሷ በምን ኪዳነ ምሕረቱ በምንድን ነው የምታውቁት ባለጌን ሴት? እስቲ መልሱ። ሰው ላይ እኮ አይፈረድም። መርምሯት። ሰው ላይ አይፈረድም። ማርያምን ምን እንዳሳለፈች አታውቁም። ማን ምን እንዳሳለፈ ይኸው አሁን ለምሳሌ መጠጥ ቤት ምናምን የሚሰሩ ሴቶች እግዚአብሔርን ምን ታውቃላችሁ ምን እንዳሳለፉ? ከዛ እቺ ባለጌ ያረለች እንዴ ምናምን ይባላል። መብራን ምን ታውቃላችሁ እናንተ? የት ልተኛ? ቅመሜ የለች ብተኛም ወፍ የለም። ምን ልሁን? እሺ ግራ እናንተ ጋር እኮ ገብቼ ይኸው 9 10 11 12 1 2 ስላልተማርኩ ነው እንጂ እሺ በጂም ቁጥረው 2 ሰዓት ይበቃኛል። ከዛ ቀኑ ይረዝማል። ወይ ዝም ብዬ ጠዋት ስፖርት ቤት እገባለሁ። ከዛ ተሯርጬ ሀይሚን ለማግኘት ሞክራለሁ። በቃ ካለኔ መች ተሳደብኩ? ሐቁን ነው እውነቱን ነው የተናገርኩት። ብሳደብስ ባፌ አይደል እንዴ? እኔ እንደማንም ክፍታፍ አይደለሁም። እኔ የምሳደበው ጠጣክ እንዴ? ኧረ ምን ጠጣለሁ? አንቺ ደግሞ ወይሳት ቅዳሴው ይሰማላ። አዎ ደስ ይላል። ኮልታፊት አንቺ ጀግና ሴት ታንክስ እህቴ። ኮልታፊት ታይዋለሽ አይነ ላይፍ ግን ከውጪ ስትታይ በጣም ዱርዬ የምትመስይ ሰው ነሽ። ግን ዱርዬ ሰው ታውቂያለሽ። ምገርሚ ንጹህ ልብ ያለሽ ሰው ነሽ። ማንም ቀርቦ ስላላየሽ ሊናገርሽ ይችላል። ግን እየቆዩ ገብቷቸዋል መሰለኝ። አንቺ ቢግ ሪስፔክት ንጹህ ሰው ነሽ። ማርያምን በቃ ትቻለሽ። እኔ ብታጀራ አይደለሁም አዲስ አበባ ነኝ። ጌታዬ ኧረ እንቅልፌን አምጣልኝ በፈጠረክ። ፈጣሪ ነው በፈጠረክ ያልኩት። ይቅርታሽ እናንተ አይደለም ያልተማራችሁት እኔ ነኝ። ኧረ ምን አይነቱ ሰው ነኝ? ማርያምን ንቀት አይደለም ጭዝ እያልሽብኝ እኮ ነው። ጸሎቴን አድርጌ ልተኛሽ። አብረን እንጸልያለን። በሰላም ያልከን ፈጣሪ በሰላም አሳድረን። ምቀኛ ሸረኛውን ያዝልን። ልቦና ስጠን። በረከት ረዴቱን ስጠን።
ምንሰራው ስራ ሁሉ ምንነካው ነገር ሁሉ የበረከት ያርግልን። ወይኔ ቲጂዬ አሜን በሉ አንዴ። አሜን በእግዚአብሔር አሜን። አፋችን ላይ ስድብ የሚያመጣብንን ነገር ያዝልን። እናት አባቶቻችንን ጠብቅልን። ረጅም ጤናና እድሜን ስጥልን። እነሱን ለመጦር ያብቃን። አሜን። የታባቱ አሜን። ማርያምን የእናትና የአባቶቻችንን ውድቀት የሚመኝ ሰው ሁሉ የያዝልን። አሜን። ምንም አይመጣም። በአሜን ነው የምንዘጋው። አሜን። እንቅልፌ ስላልመጣ በቃ በገገሞ እንተኛለን። አሜን። ማርያምን ልጅ ወለደም ካለ ልጆቻቸውን አሳድግላቸው፣ የነሱ ስኬት አሳያቸው። አሜን። እኔ ገና 4 ልጅ አለኝ። ፈጣሪ ወደፊት የሚመጣ እነሱን ጠብቅልኝ፣ ፋሚሊዎቼን ለማሳየት አብቃኝ። አሜን አሜን አሜን። የምወዳቸውን ሰዎች በሙሉ ጠብቅልኝ፣ ስኬታቸውን አሳይልኝ። ወንድሞችን ጓደኞችን በሙሉ ጠብቅልኝ። ጌታዬ ሆይ የኔ ጌታ አንተ ምን ይሳናል? ከአንተ ዘንድ መጥቶ አንዳች የጎደለብኝ ነገር የለም። አንተ እንደ ሰው አይደለህምና ምንም ብበድልህም ጀግና አድርገኝ እዚህ ያረሰኛል። አሜን። እግዚአብሔርን ክብር ምስጋና ለአንተ ይገባል። የኔ አባት ተመስገን። አባቴ ከሰው አፍ ከሰው ዓይን ጠብቀኝ። አንተ የሰጠኝ ነገር ሁሉ መጥፊያ አታደርገው ክርስቶስ ሆይ አሜን በሉ። ማርያምን የሰጠን ነገር ሁሉ መጥፊያችን አያደርገው፣ ለበረከት ያድርገን። ለተቸገሩ እናትና አባት ደራሽ ያድርገን። አሜን። የታባቱ እንደርሳለን። ገና ለብዙ ሺህ ሰው እንደርሳለን። እመብርሃንን የታባቱ ዛሬ ደስተኛ ሆነን ነው የምናድረው። አሜን አሜን። ማርያምን እናንተንም የቤተሰቦቻችሁን ዓይን የሚያሳያችሁ ያደርጋችሁ ፈጣሪ። በቃ እኔ ከምንም ነገር በላይ እሱ ነው። ማርያምን እኔ ከብደኛል። በእናንተ ቦታ ሆኜ ባስበው እዚህ አዲስ አበባ ሆኜ እዚህ 100 ምናምን ኪሎ ሜትር እጨነቃለሁ። ቀጥታ ሄጄ ሙሺ ጋር መሄድ እችላለሁ። መኪና ላይ ብርግ ብሎ መሄድ እችላለሁ። ግን እጨነቃለሁ። ገብቷቸዋል። እናንተ ግን አይ ጌታዬ አንተ ግን ተመስገን። ማርያምን ምን ፈጣሪ ምን አሳጥቶናል? እስቲ ያስቡት። ማርያምን ሊደክማችሁ ይችላል። ተስፋ ልትቆርጡ ይችላላችሁ። ትዬ ብዙ ችግሮች ምናምን ሊኖር ይችላል። ግን ምን አሳጣን? ፈጣሪ ምን እንዲያገላምጥሻል? ክፉ ሰው አለ ከፈጣሪም ጋር ስናወራ እንዲህ ያጣምሽ እንደዚህ። ቤቴን በጣም አመስገኝ ሰው ነኝ። የሰጠኝን በንፉግነት ኢግኖር ማልገጥ ሰው ነኝ። ብዙ ነገር ሰጥቶኛል ፈጣሪ፣ በጣም ብዙ ነገር። እኔ ምንም እናቴ ትሙት ምንም አላጣሁም። ምንም እኔ ኒኒ ተኮሰች ሽጉጥ ቸግሮኝም አይቼዋለሁ። ማርያምን ችግር ብሎኝ አይቼዋለሁ። ግን ሰው ነበረኝ። ሰው ይሰጠኛል። እኔ ቀርም ቤቴ አግኝቼም በቃ እስከ ጥግ አግኝቼም አውቃለሁ። ምንም አይደንቀኝም። በቃ ማርያምን ሰው ቢሰድበኝም አይደንቀኝም። ምንም ቢለኝም አይደንቀኝም። አሜን። ማርያምን ምንም ሁላችሁንም ምንም አያሳጣችሁ። የሰው እጅ ያሳያችሁ። እናቴ ትሙት ለእኔ ወላሂ አንተን ሰጥቶኛል አለኝ ሀሰን ብራዘር። እናንተን ሰጥቶኛል። እኔ ይጠብቅልኝ እናንተ። ኧረ አሁን ይንዬ የአራዳ ልጅ ካልሆንሽ ከፈጣሪሽ ጋር በሚለው ካልቀረብሽ ማርያምን እውነቱን ስነግራችሁ ልብ ሳልገዛ ማርያምን ልብ ሳልገዛ ዝም ብዬ ሰው እያለሁ በቃ እኔ ማርያምን በቃ ምፈራው ነገር እንደሆነ ታውቃላችሁ። ሁሌ ጧት መጽሐፍ ቅዱስ አንብቤ ውዳሴ ማርያም አንብቤ ምናምን ነው የምወጣው። እመቤቴ ውዳሴ ማርያም ምናምን አንብቤ ዘወትር ጸሎት አድርጌ ነው የምወጣው ሁልጊዜ። ግን ካላደረግኩ መሞት ነው ይመስለኝ። የሆነ ነገር የሚገጥመኝ ፈራው። በቃ ሁሌ ጸሎቴን አድርጌ ጌታ ይቅር በለኝ፣ ጠብቀኝ፣ ቀንን ሰላም አድርግልኝ፣ በሰላም ያሳደርከኝ ተመስገን ብዬ ነው የምወጣው። ምንም አልሆንኩም። ያው ተመስገን። አንድ ቀን ግን ማላዋሻችሁ ማርያምን ጸሎት ረስቼ አስቸኳይ መንገድ ነበረብኝና በሌሊት ሄድኩኝ። ረስቼዋለሁ ግን ኪዳነ ምሕረትን እንዳስረሳኝ አላውቅም። ከዛ ዝዋይ መንገድ ጋር 3 ብሬከር አለ፣ ከባድ ብሬከሮች። 3ቱም ነው የመታኝ። እናቴትም ንጥር አልኩ። ሶስተኛው ላይ አረፉ። ተመስገን ያለው ጌታዬ ምንድን ነው ዛሬ ስል ለካ ጸሎት አላረኩም። በቃ አይምሮ ኦልሬዲ ተቀብሎታል። አላ ካንተ ከራኩኝ እንደምሞት አውቀዋለሁ። እንደ ሰውማ ቢሆን እኮ የታወቀ ነው ጀማው። ግን ፈጣሪ ከኔ ጋር ስላለ ዳንኩኝ። መኪናዬ ምንም አልሆነችም። በዛ ብሬከር
ጉድ ፈልቶ ነበር፣ ግን ምንም አልሆንኩም። እንዴ ናንሲ ግን ሁላችሁም በየሃይማኖታችሁ ጎበዝ ሁኑ። ማርያምን የሰውን ክፋት አትመኙ። እናቴ ትሙት እመቤቴ ምስክሬ ናት። ለሰው ክፉ ከሆናችሁ እመቤቴን እኔ ብዙ ሰው ስላየሁ ነው። ለሰው ክፉ ከሆናችሁ ለሰው የሆነ ገጣባ አስተሳሰብ ካላችሁ ለሰው ማታስቡ መሀይብ ሙድ ካራመዳችሁ እናቴ ትሙት ነው የምላችሁ። እናቴ ትሙት እየለፋችሁ እየሰራችሁ በቃ በጣም እየሰራችሁ ካላችሁ ላይ ጎልባችኋል። ባዶ ነው የምትሆኑት። ማርያምን ባዶ ነው የምትሆኑት። እናቴ ትሙት። ብዙ ሰው ምን ይፎገራል መሰላችሁ? አልዋሽም፣ ገንዘብ ያስከብራል። አልዋሽም፣ ገንዘብ ያስከብራል። ግን ደግሞ እኔ ምንም ሳይኖረኝ በፊት ግን እግዚአብሔርን ሰው ስለማከብር ሰው ስለምወድ ትንሽም ትልቅም ስለማልንቅ እናቴ ጉራ ምናምን አይደለም። ማርያምን ግን ሰው በጣም ስለሚወደኝ የትም ቦታ በቃ በሪስፔክት ነበር። ታናሽም ታላቅም እኔ ግርም ነው የሚለኝ። ሰው ይቀድማል። የኔ ልጆች ውይ ልጆች ያልኳችሁ እናትና እህቶቼን ጉድ እኮ ነው። እንትን አትበሉ ባካችሁን፣ አትናደዱ። አዎ ገንዘብ ካላወቁበት ድምጥ ማጣችሁን ነው የሚያጠፋችሁ። ፈጣሪ አንድ እድል ይሰጣችኋል። ማርያምን ፈጣሪ አንድ እድል ይሰጣችኋል። ፈጣሪ አንድ እድል ይሰጣችኋል። ማርያምን መቼም አይጠላችሁ። መቼም እዚህ ዓለም ላይ ፈጥሯችሁ ለምን ይጥላችኋል? ፈጣሪ የሚጥላችሁ መቼ ነው? እናንተ ክፉም ስትሆኑበት ተው ይላችኋል። ይላል፣ ይጥራል፣ ይሞክራል። አረ እናንተን ለመመለስ ይሞክራል። በቃ ፈጣሪ ማንዙ ሰው አለ። እስቲ ግን እኛ በቃ ሰው የምንባል ፍጡሮች እስቲ አንድ ነገር ይፈጠር ጀጅ ለማድረግ ነው የምንሮጠው። አረ አንድ ነገር ሲፈጠር እጅን ተኩማል። ከዛስ እናንተ ማይነስ ፈጣሪ ጋር ማይነስ። እኔ አልዋሽም። ማርያምን በሰው ልጅ እስከ ጥግ ኪዳነ ምሕረትን እኔ ላውራ ተደብቄ እስከ ማልቀስ ስቅስቅ ብዬ እስከ ማልቀስ ደርሻለሁ። እኔ በሰው ልጅ ናንሲ ባቡር ሰጠችኝ። በባቡሩ እነ ናንሲ ጋር እንሄድና አመት ባል እዛ አሳልፈን እንመለሳለን። ማርያም ብዙ ጊዜ ላይቭ ላይ አታወራ። ምን ይመጣል? ምኖረውን ህይወት ነው ምኖረው። ሰው አሜቱን ካላቆመ እኔ ምን አገባኝ? ምን ሆናለሁ? እቴዋ ስላሰብሽልኝ አመሰግናለሁ። ግን በሰው እናቴ ትሙት አልቅሻለሁ። እኔ የት ነኝ? ግን ያው እንደምታይ ነኝ፣ ያለሁበት ቦታ ነኝ። ፈጣሪ እኮ ያያል። ከፍቷል የኛ ሰው ባካችሁ። ግን ማርያም እኔ በጣም ነው የሚያሳዝነኝ። በትንሹ እንኳን እግዚአብሔርን ብዙ ጊዜ የሆነ አንዳንዴ እናቶች ምናምን ሲለምኗችሁ ማርያምን። አሁን እኔ ትላንትና የት መሰላችሁ? ሎሚያድ ሱፐር ማርኬት ሄጄ የሆነች እናት መጣች እና በጣም ሰው በዝቷል። ላይክ ሰው በዝቷል ስላችሁ እንደዚህ እናት መስለው ልጅ ይዘው የሚለምኑ ሰዎች አሉና በቃ የከበደውም ግራ የገባውንም ሰው እንትን ይከብዳችኋል። ከዛ ጠየቀችኝ። እቺ ልጅ አውቃ ነው በቃ ፈራሁ እኔ። ከዛ በቃ ስልክ እያወራሁ ነበር፣ ስልኬን ዘጋግቼ ምናምን ካወራኋት ምናምን ላይፏን ነገረችኝ። ያሳዝናሉ። ከዛ እነዚህ ሰዎች ላይ መጥፎ ተጽዕኖ እንዲያረብን ያደረገው ማን ነው? ሌላ መጥፎ ሰዎች ነው። ገብቶሻል? እነዚህ ሰዎች ተቸግረው ነው አይደል? ምን ያደርጉ? በቃ የሰው ፊት አዩ ሳይፈልጉ ግን ወጡ። ከዛስ በነዛ መጥፎ ሰዎች ምክንያት በነዛ አስመሳዮች ምክንያት ከልቡ የተጎዳ ሰው ከልቡ ያዘነ ሰው ብዙ ነገር ያጣል። በነዛ የመጣ ማንም ቼክ ያደርጋቸው። ገብቷቸዋል? እባካችሁን ትክክለኛ ሰው እንሁን፣ እውነተኛ ሰው እንሁን። ማርያምን እውነተኛ ሰው እንሁን። እኔ ማልተኛው ማንም ስለሌለ ቤት ደብሮኛል፣ እንቅልፍም እምቢ ብሎኛል። ግን ለዛ ነው እሺ ማወራባቸው። የወሬ ጥማት እኮ ነው ጉጭ ያደረገሽ። ግን ማርያምን ኖ ይከብዳል። የሚቀርባችሁ ሰው ሁሉ የእሱን አድቫንቴጅ ይዞ ነው። የእሱን አስከብራት። ቅድሚያ ከእናንተ ነው ጀምረው። ቆይ ገደብ አለው። አንዳንድ ሰው ጋር ግን ገደብ የለውም። ጥሩነት ኪዳነ ምሕረትን ገንዘብ መጽሐፍ ቅዱስ ላይ ራሱ አለ። ገንዘብ በከንቱ ማባከን በጣም መጥፎ ነው። ግን ፖዘቲቭ ሰው ከሆናችሁ ደግሞ ያበደ ነው። አሁን እኔ አንድ ፍሬ ልጅ እንዲሰመክር አስቡት።
ምንድን ነው የሚባለው? ያለ እድሜ ብዙ ችግር አየሁና ይባል ነገር አለ። ርብቃቴ እንዴት ነሽ? በእናትሽ ጥንቸሎቹ እያንኮሻኮሹ ያስፈራል። ለወሬ ቦታ አትስጡ ሚል ኮሜንት አየሁ። ለወሬ ቦታ ሰጥቼ አላቅምም አልሰጥምም። እኔ ይሆናል ጥሩ ነው ብዬ የማስበውን ነገር ነው ማደርገው። ማርያምን ዛሬ ቡና አፍልቼ ነው ማጫወታችሁ። ወሬ ወንድምቅ ነው ምና እኔ ምን ላደርግ? ጌታ አባቴ ልግባሽ። ፎቶዋን ይዤ ልተኛ። ማርያምን ትይዤ ልተኛ እንደዛ። ቆይ ላምጣ ፎቶዋን። አሸንጉሊቷ ግን አለ። ፎቶዋን ላምጣ። እያያችኋት ነዋ። እዚህ ጋር እኮ እኔ ብሩክና እኔ ሃይሚ ነን ያለ ነው። አይታችኋል? ጥንቸሎቹን ላምጣቸው እና ቲጂ የአንቺ ጋር እዚህ ሳይመሽ ነው እኔ የምታደክሚ። አንዷን ጥንቸል ላምጣት። ማርያምን ሰላም ትሏታላችሁ፣ ደግሞ እሷን መሟታላችሁ። እስከዛ እኔ እስክመጣ ይሄንን እያያችሁ እሺ። በጣም የሚመቸኝ ፎቶ ነው ባይዘው። የኔ እህት ዌልካም እህቴዋ። አያችኋት? እቺ ጥንቸል ይወት እናታችሁ ምናልባት ይሄ ቪዲዮ ከደረሳት እባክሽን ልጆቹን ጥለሽብኝ ነው የሄድሽው፣ ተመለሽ ወደ ቤትሽ። ነከሰችኝ። ጠዋት እመቤቴን ምግብ ስሰጣት ነከሰችኝ። እቺ ያ ደግሞ ስታሸተኝ አጋሰሱ። ወይኔ አንበጣ ናቸው አይገልጸውም፣ ይበላሉ እናንተ እንዲህ ደስ ነው ሲያዩኝ እኮ እንዴት ተስገብግበው እንዲህ ይበጠብጡታል ቤቱን። አንቺ እናትሽ ጥላብኝ ሄደች አይደለም? እኔ ግን አንቀባረር ያሳድግሻለሁ። ቀልጅ እንዴት ነው የምታይኝ? በፍቅር ነው የምታይኝ። አይናቸውን አያቸት እነሱ ወይ ወጨረች። ኧረ ወጨረች ልመልሳት። በቃ ሰላም አላችኋታ። ቆይ ይኸው ሰላም ናችሁ ቤት። አንቺ ያለን አይሆንልሽም ማለት በቃ እኔን ነው የምፈልገው። ቻው። ዛሬ እንዴት ነው የሚመሽልን ቀኑ? ሴት ናት። እችኛዋ ሴቷ ናት። ሄዳውን ለወንዱ ታማለታለች። ወስዶ እንደዚህ አድርጎኝ ቤተሰቡን አስተዋውቆኝ የሚሉት እኔ የምለው ጥንቸል ግን ሲተኛ አይቻል አቅም እግዚአብሔርን ውሃ አይጠጡም ሲተኙ እኛ ላቅ። አዎ አድርጋለች። ማርያም ልጃችን አደገች። ያው እናቷ እኔ ላይ ጥላው ብትሄድም ያሳደግኳቸው ነው። ቅመሜ ከኔ ጋር መጣ እንዴት ደስ እንደሚለኝ እኔ ራሱ በጣም አመሰግናለሁ። እኔ በገርማችሁ ብዙ ጊዜ በጣም እማርባችኋለሁ። እናንተ ክፉዎቹም ላይ ጥሩ የሚሆኑትም ላይ እማርባችኋለሁ እና እወዳችኋለሁ። ግን ምን ያስቅሻል ቲጂ? እኔ እኮ ማርያምን ስንት እቅድ ነበር፣ ስንት ከቅመሜ ጋር እንደ ንግስት ነበር ማንቀባራት። ትንሹ በቃ ትንሽ አሁን ኦልሬዲ ትኬቴም ኤክስፓየርድ ሊያደርግ 1-2 እያለ ነው። እኔም በዚህ ሰዓት ላይ የሚሄድ እንትኑ ወኔ በጣም እየቀረዘዘ ነው። እግዚአብሔርን ምን እንደማደርግ አልቀብ ያልፋል። ክሰር ብሎኛል ሲጀመር። አሁን አይኔ ራሱ እንባ ቀረረ። ይታያቸዋል። ጨፍር ሰውዬ፣ አንቺማ አቅመሻል። አይንሽ እንዲህ ብሎ ነው እንጂ በዚህ ሰዓት ስራችሁንም ያቅለለላችሁ፣ ከወገብ በሽታ ከበሽታዎች ሁሉ ይጠብቃችሁ። ፍቅር ናችሁ እኮ ሲበዛ አንዳንዴ ነው እንጂ። ቻው።